አና እኮ አላወቅንም እንጂ ቁላው ማይሰራ ይሆናል እኮ አብርሃም ገና መች አወቅን አላወቅንም እሱም አላወቅንም ገና ይመረመራል እስኪ ወደ ዶክተራና እስኩ እሺ እስኪ እናያለን ውዴ ገና ይወጣል ጉዱ ኤርሜላ ምን አለች መሰለሽ ውዴ ምን አለች ኤርሜላ ዛሬ ምንድነው ያለችው ይወጣ ጉዳ አለ ለሱ ፈርተው ነው እኮ አለች ለሱ ፈርተው ነው አለች ሁለቱም እሺ አንዴ ደግሞ ኤፍሬም ሊሄድበት ኤፍሬም ያ ረብ ያ ገውሴ ያ ሰይዲ ያ አላህ ያ ረብ ያ ገውስ ያ ሰይዲ ያ አላህ ኤፍሬም በዚህ ሁለት ቀን የመጣበት ነገር ይጡ የመጣበት ጌታ ያ ኢላህ ያ ረብ العالمين የአብርሃም ግፍ አብርሃም ወጣትን እየቀየረ ነው ደሃዎችን እያነሳ ነው መንገደኞችን ረሃብተኞችን እያበላ ነው ያ ረብ የአብርሃም ከፍ ማረግ ኤፍሬም ቡዚና ዳንኤል ያገኙት ቁጭ አርገው ይሄዱ እኮ ወደ ጠንቋል ነው መዳንት ላመጡ ነው የሄዱት እንጂ ምን አለው እሱ ቁጭ አርገውት የሚሄዱ ከመራ ያለም ብለው ነው ይሄዱ እኮ መዳንት ላመጡ ነው እንግዲህ ዳኒ ማለት ነው ቪዲዮ እኮ ሳይቋረጥ ነው የወጣው የሆነ መፍትሄ ይፈጥራል ታያላችሁ ዳኒማ ይፈጥራል አሁን ቤት የሆነበት ቦታ ተከራይቶ በጭራሽ እንዳትታይ ማድረግ ቪዲዮ ሲቀረጽ ድረስ ጉዜ ቤት ሄዶ ይቀረጻል ሌላ ቦታ መኪና ውፍ አድርጎ ወስቶ እዛ ጋር ሰላም ማግኘትና ልጁ ጸበል መውሰድ ቤንጤም ከሆነ አገልጋይ አምጥቶ ማስጠላት ይዲናል ከሱ አይት ከገባ አይዲንም ይሄ መድኃኒት እኮ የሚሰጣ መድኃኒት አለ አሁን ዛሬ ራሱን እያወቀ ነው በትክክል ማለት ነው ደክሞአል እንጂ ምግብ ስላልበላ ምግብ እኮ አልሰጠችም ምግብ አልበላም ልጁ ታውቃላችሁ አይሮባለው ዛፈርን ታውቃላችሁ ልጁ ማለት ነው ምግብ አልበላም ውስጡ ደክሞአል ማለት ምግብ አሰጠም መድኃኒት ብቻ ነው የሚሰጠው እንደምድነው ሰላም እዚህ ጋር ማለት ነው አዚዛ ምን ታውቃላችሁ እሱ ልጁ እኮ ትላንትና ብዙም ጭንቀት አልነበረም ብዙ ድብድብ ምናምን አልነበረም ልጁ እየወደቀ ራሱን የሳተ ምን እንደታውቃላችሁ ምግብ ሰዓት ማለት ምንድነው መድኃኒት ሰዓት አልፎ ነው መድኃኒት ይሄ እንደዚህ ፈዞ የሚቀረው መድኃኒቱን እየሰጠች ጧት የሚሰጠው መድኃኒት ሰዓት አልፎ ነው የወደቀ ልጁ ሲጀመር እቺ መተታው እንጂ ምን ይረብሻል አልነበረም እኮ ብሪሽማ እግዚአብሔር በጣም ይወዳል ለብሪሽማ እግዚአብሔር በጣም ነው የሚወደው እሷን እኮ ሚዲያ ላይ እግዚአብሔር ያዋረዳት እኮ ነው ዛሬ እንዴት እንደሚቆላት ቅናቶ ተቃጥላ ኢዴ ምን አለ ሄርሜላ እኮ አለች አንቺማ ሄርሜላ አለች ሄርሜላና እኔ ቡዜ አለን እሷን እኮ ከቁጥር ራሳ ወጣው እኮ ቢሆን ኖሮ ወደ ዛሬ አትሄድም ነበር ዛሬ ብቻ ነው የተናገራት ራስ ወዳሽ ሆናት አላላት ራስ ወዳሽ ነው ብላ መሄደችው እኮ መድኃኒቱ እጇ ላይ ስለሌለና ማድረግ ስለማትችል ነው እንጂ እንደሚጠላት ታውቃለች ካደረች ይቀይራሉ እነሱ ይቀይራሉ በሰላም ደማ ያረጋሉ ምንም እንደማሰጣው እኮ እነሱ አለ እኮ መድኃኒት እጇ ስለሌለ ነው ኢደሪ ብሏታል እኮ እሷ ጉድ ወጣ ዛሬ ራሱ ታልኳታል አውጡ ታላት እኮ ቡዚና ዳንኤል ያላችሁ ቡዚና ዳንኤል ሰር ሄዱ እሱ ሜዳ ላይ ተመስገን ዛሬ ዳና ነው እግዚአብሔርን ዛሬ እኮ ውጡ ጭንቀት አልችልም አለ ብሮ እኮ ከይሩታ ጋር ካለልኩት ብሎ አይደል ቼክ የሚለው ዛሬ እኮ አውጡ አለ ከቤት አውጡ አለ እኮ ውጡ ከቤት አለ እግዚአብሔርን አሁንማ ስራ እየሰራ ነው አሁን እግዚአብሔርን እኔ ዳብርሽ ዳና ይሁን ብቻ እኔ ዳና ሆኖ ወደስ ብሎ ቤተሰብ ብሎ ድሮ ፈገግታ ድሮ ሳቅ እንደዚህ ብሎ ቢመጣ ደስ ይለኛል አሁን ሚዲያው ሁሉ እንዳስጠላ እንዴት እንዳስጠላ አብርሽ ከታመመ ቀን ጀምሮ ቪዲዮ ራሱ አስጠለኛል እኔ አዚዛ ወይ ምን እንደምታስተላልፍ ይላ ስልክ አነሳችልሽ ሩታ ብትመጣ ማትጠጋው አይተውም ከተጸለለለትም ሩታ ስትመጣ ሲጀመር አሽሹ ከሷ ባዩ አሽሹ ልጁን ይዳን በቃ ላይ መድኃኒት ስላለው ቡዜን ራሱ አፈሲሰ ነው የምትወስደው ቡዜ ራሱ ይሄ ቤት መቀየር አለበት አብርሽን መዳን ከሚፈልጉ ከሆነ እነሱም እንደዚህ አደንዝዞ እንዳይኖር ከፈለጉ ነገ ጧት ጸበል መውሰድ ነው አለበት ቤቱን ቀይሮ ተከራይቶ ሌላ ቤት ነው ይሄን ቪዲዮ ማለት ነው ትላንት ወዲያ ቪዲዮ እኮ ነው አሁን እኔ ማለት እዛ ቤት ይዘ ከተበቀች እኔ ቡዜም ዴብም ሰው ብዬ አልቆጥርም ዳኒ ታግሏል ለራሳችሁ ቤተሰብ ነው የሚገድሉት በይኔ ቢሞት ራሱ ቤተሰብ ይጠየቅ ነው የሚለው ይሄ ቤት ይዘ ቁጭ ካለች ማለት ነው እንዴ አሁን ይሄ ቤት ኤፍሬም ሩታም ስለሚያውቁ ማንንም እንደማያውቁ ቦታ ወስዳ ልጁ ጸሎትን ማስፈልጋል ጸበሉን ማስፈልጋል በቃ ኪም ቤት አይደለም ሌላ ቦታ መውሰድ ነው አለበት ልጁ ዛሬ ራሱ ጤነኛ ነው
ውጡ ከቤት አውጡ ብሏል። እኔ ከጭንቅ እያጨናነቃችሁ ነው ከቤት ውጡ ብሏል። አሁን ራሱ ወደ ራሱ የተመለሰ ስለሆነ ቤት መቀየር ነው ያለበት። ቡዜ ምን አይነት ራስ ወዳድ ናችሁ ሁሉም በኢየሱስ ማለት ነው። እሷን እኮ እጁን ስትነካ ይሄዳለሁ ብሎ አይደል እንደሚያስቸግረው። እጁን ስትነካው ሲጀምር አልቀመጥም ይል ነበር። ዛሬ እጇን ስታሻ እስኪ አንዴ ላውራ በተራ እስኪ በደራ አውራ። ድሮ እኮ እጅን ብቻ ስትነካ እኔ እሄዳለሁ ብሎ ባለፈው ዘሎ አይደል እሷ ላይ የተዘላለለ። ግን ዛሬ እጇን ነካች፣ ሳመሽ ምን አለች? እሄዳለሁ አላለም። እነሱ ሄድን ይቀመጣሉ ነው አለ። ትውጣ እያጨናነቁ ነው ይውጡ ነው አለ። ምን አልፋለ ዳኒ ራሱ ለዶክተር እኮ እሺ ብለሃታል ሲለው እኔ ምን አልፋዳ ያለው ለዳኒ እኔ ምን አልኩት እኮ ይውጡ እያጨናነቁ ነው አለ። ከፋሽ ራሱን አወቀ ማለት ድሮ ማለት ነው። እጇን እንደዚህ ስትነካ ዛሎ ራሷ ላይ ወጥቶ ከይሩታ ከልጅ አይደለኝም ባለ ትዳር ነው ልጅ አለም ብሎ አልሄድም ብሎ እያወረ ነበረ። መድኃኒት ስላልሰጠችው መጀመሪያ ዳንኤል ሲወስደው ቀን እንደው ዘሎ ሩጣ የሄደባቸው ለወደረታ ዛሬ መድኃኒት አልሰጠችም መሰለ። በቃ አልሰጠችም። አዎ እርግጠኛ ነኝ ሚዲያ ላይ የተዋወቀ ነገር ነው። አልሰጠችም። በዚህ ሰሞኑ ቤተሰብ ከጎኑ ነበረ ምንም ነገር ስላልወሰደ አሁን ራሷ እያወቀ ነው እየመጣለው። ይሄዳሉ አላለም እኮ እኔ ምን አልኩት ነው አለ። ነገ ደግሞ ነገ ሻል ምን አገባች ይብላቸው እንደው ባወራ ኧረ ወጡ ብሎ በዱላ ነው ብላት በጥፌ ነው ያባ ምን ልትሰር ነው የመጣችው ቢላቸውስ ምንድን ነው? እሷም ዛሬ አመት ሙሉ እየፈተችውን ባል ደግሞ ባል ነው ትላለች። የቀደደችው ምን አይነት አፍሪ ባሌ ልጅ ሳቀቆ የምን ባላለሽ አይሉትም እንዴ ቢሲቃል እኮ ዴም እኮ ምን አለ ሄርሜላ እዚህ ጋር ትቀመጣለች አለ። እሷን እኮ ማን ቁጥራ ላይ ያስቀምጣ? ቁጥራ ላይ ራሱ የለችም እኮ ራስ ወዳጅነት አላት ዛሬማ ቡዜማ እኮ ገደለች እኮ ሰውን መናቅ ትለሽ እስኪ እንደፈለሹ እና ናቅና አሁን ከቤት ውጪ ያለች ወሚተኝም ከሆነ እዚህም ተኝ ወይኔ ገደል እግዚአብሔር ምንም አይገባትም እኮ ሲያወሩ ማለት ነው። ደፍራሱ ራስ ወዳጅ ነች ሮታ እኔ ሳኩላ ዛሬማ እሷ ቲቲ አርጋ እኮ ነው የወጣችው። ቲቲ ሆነ ምን አለች? ሰላም ቡዜ ዛሬ ቡዜ ማለት ነው። ሶ እነን እኮ እንደፈለሽ እየናሽ ነው እንደፈለሽ ኒቀሽ ከቤት ውጪ ሚታደርም ከሆነ እዚህ ይደር ያለች ምን አለች? ከዛ እኔ ላውራ ስትል የሚታወሪ ነገር የለም ሂጂ አሁን ኤፍሬምና አንቺ ሂጂ። ኤፍሬም ራሱ ደንግጧል። ነይ ሄሩታ ሚስት ያ ገብቷል እንደ ኤፍሬም ባሉ ነው እንደ ነይ ስላት አረ በጌታ ገብታለች ኤፍሬምን እግዚአብሔር። ይሄ ውርደት ነው ቅሌት ማለት ነው። እኔ ጋር ጭህት አለ መሰል ምን የና ንግስቶማ ባነጋገሯ ነው የምትገርፈው እግዚአብሔር። ልጁ ሲታወራ ራሱ ረጋ ብላ ስለሚታወራ ንግግሯ ሰውን እንደ መርፌ ነው የሚወጋት። ምን አለች? አንቺ ጋር ሄዶ ነው ጤንነትን አሳጠሹ። ጤና ነበረ ድሮ አንቺ ጋር ሄዶ አንቺ ጋር እንደገባ ነው ጤና አጣው። አሁን አታስመስይ። ምን አለች? ከዛ ሄሩታ ስትወጣ እኮ ነገ አሎ ስትል ምንም መልስ አልመለሰም። ዝም ብሏል። ሄርሜላ እኮ ነገ እመጣለሁ ስትል በአይኑ ይሻላል። ሄሩታ መልስ ራሱ አልሰጠም። እግዚአብሔር ነገ ቢትል ማለት ነው በጥፊ ነው አጥንት ለጥልጦ ሚሸኝ እግዚአብሔር ሄርሜን ዳኒ ምን አለ መሰልሽ? ራሱ ጤንነት ስላለ ነው እንጂ አንቺን እንደሚፈልግሽ ጠንቅቀሽ ታውቃለሽ አለ። ከዛ ምን አረግ? ምን ታወራለሽ? ዛሬ እኮ አፍራለች። ዝም ብለህ ነው እንደዚህ ምትንቅር የሆነ እንዴት አነጣክት የሆነ ንቀት ታሳያለች። ቡዜም ደግሞ አውቃሽ አውቃለሁ እኮ እና ምን አለች አውቃሽ ነው
Okay.